ጀነት አእምሮ አሰላስሎ ሊገምት የማይችለው አይነት ውብና በአላህ እጆች የተገነባች የፈጣሪ ድንቅ የምህንድስና አሻራ ያረፈባት ምርጥ ሀገር ናት። ጀነት የሚገባ ሰው ቁመቱ ልክ እንደ አባቱ አደም 60 ክንድ ነው። ለአንድ ሰው የተዘጋጀለት ጀነት ስፋቱ እንደየደረጃው ቢለያይም የመካከለኛው ጀነት ባለቤት የግዛቱ ስፋት በምሳሌ ሲቀመጥ እዚያ ጀነት ውስጥ አንዲት ዛፍ አለች። የዛፏን ጥላ ጋላቢ ቢጋልበው በ500 ዓመታት አቋርጦ አይጨርሰውም። የጀነት መሬቱ ከወርቅ የተሰራ እብነ በረድ ሲሆን የአፈሯን መዓዛ እንደ ሚስክ ያውዳል። ብሎኬቱ ከአልማዝና ከወርቅ ቅልቅል የተሰራ ሆኖ የብሎኬቱ ማያያዣም ዛዕፈራንና ሚስክ የተባሉ ሽቶዎች ናቸው። ጀነት እንደ ግዝፈቱና ስፋቱም ሁላ በውስጡም ትልቅ ቤተ መንግስት አለ። እዚያ ቤተ መንግስት ውስጥ ሲገባ በውስጡ ሌላ 70 ቤተ መንግስቶች አሉበት። በእያንዳንዱም ቤተ መንግስት ውስጥ 70 ውብ ቤቶች ይገኙበታል። እዚያ ውስጥ ያሉ ቤቶች ከከበሩ ድንጋዮችና ከአልማዝ የተሰሩ ሲሆኑ እያንዳንዱ ቤት ቁመቱ ከመሬት እስከ ሰማይ ያህልና የጎኑ ስፋትም እንደዚያው ነው። በእያንዳንዱ ቤት 4000 መስኮቶች ይገኛሉ። እያንዳንዱ ቤት ውስጥም ከአልማዝና ከተለያዩ ማስዋቢያዎች የተሰሩ አልጋዎች ሲኖሩ ምንጣፋቸውም ከሐር የተሰራ ነው። ከአልጋው በስተቀኝና በስተግራ በኩል 4000 ከወርቅ የተሰሩ ወንበሮች አሉ። የወንበሮቹ እግሮችም ከቀያይ አንጸባራቂ አልማዝ የተሰሩ ናቸው። በዚህ አልጋ ላይ ብቻ 70 ፍራሾች ሲገኙ የእያንዳንዱ ፍራሽ መልኩ ይለያያል። የትኛውም ሌላኛውን አይመስልም። ለጀነቲቱ ባለቤት ከሐር የሆነና አረንጓዴ እጅግ ማራኪ ልብስ ተዘጋጅቶለታል። ለትከሻውም ከተለያዩ የወርቅ አይነቶችና አልማዞች የተሰራ ጌጥ ተዘጋጅቶለታል። ለሰውየውም ለጭንቅላቱ ከወርቅ የተሰራ አንጸባራቂ ዘውድ ተዘጋጅቶለታል። በዚያ ዘውድ ላይም 70 ማዕዘናት ሲኖሩት በእያንዳንዱ ማዕዘን ላይም አንዲት ድንቅ ጌጥ ትደረግበታለች። ያች ድንቅ ጌጥ ምድር ላይ ብትወርድ የዱንያ ንብረት ተሰብስቦ የሷን ዋጋ አያወጣም። ለእጁ 3 አምባሮች ይዘጋጁለታል። አንደኛ ከወርቅ፣ ሁለተኛ ከአልማዝ፣ ሶስተኛ ከሉል። እንደዚሁም ለእግሩና ለእጅ ጣቶቹ የወርቅና የአልማዝ ቀለበት ይዘጋጅለታል። እፊት ለፊቱም 10,000 አገልጋዮች ይሰለፋሉ። እነዚህ አገልጋዮችም መቼም አያረጁም፣ ሁሌም ውብ ናቸው። ይህ የሚሆነው ለሙስሊም ወንዶች ብቻ ሳይሆን ለሙስሊም ሙእሚን ሴቶችም ተመሳሳይ መስተንግዶ ይጠብቃቸዋል። በቀይ አልማዝ የተሰራ ጠረጴዛም ይዘጋጃል። ያ ጠረጴዛ ስፋቱ ከ1 ማይል የሚበልጥ ሲሆን ርዝመቱም እንደዛው ነው። በዚያ ጠረጴዛ ላይም 70,000 ሳህኖች ሲኖሩ ሳህኖቹም ከወርቅና ከአልማዝ የተሰሩ ናቸው። በእያንዳንዱ ሳህንም 70 አይነት የምግብ አይነት ሲኖር የትኛውም ከየትኛውም ጣዕሙም መልኩም አይመሳሰልም። ምናልባት ያ ሰው ከነዚህ ምግቦች እየተመገበ ሳለ ድንገት ሊጎርስ በሆነበት ሁኔታ ሌላ የተሻለ ምግብ ቢያምረው ያ በእጁ የያዛት ጉርሻ በቅጽበት ወደ አማረው የምግብ አይነት ትቀየራለች። እፊት ለፊቱም ኻዲሞች በእጆቻቸው ከአልማዝና ከወርቅ የተሰሩ ኩባዮችንና ሳህኖችን ይዘው ይቆማሉ። በእነዚያ ኩባያዎች ከምርና ውሃ አለበት። በእነዚያ ኩባያዎች ውስጥ ያሉት ከምሮች ዱንያ ላይ ካለው ከምር ጋር ተያያዥነት የለውም። አላህም ለሰውየው የ40 ሰው አቅም ይሰጠውና ከእያንዳንዱ የምግብ አይነት በሚገባ በልቶ ሲጠግብ ኻዲሞቹ ወይም አገልጋዮቹ የፈለገውን አይነት መጠጥ ይቀዱለታል። ያን ጠጥቶ ሲያበቃ አላህም የ100,000 እጥፍ የምግብ ፍላጎት ይከፍትበታል። ቀድሞ የበላውን ምግብ ዳግም እንደ አዲስ እያጣጣመ መብላት ይጀምራል። ምግቡንም ካበቃ በኋላ ከበር በኩል ግዙፍ የሆነ የወፍ መንጋ ይገባና በሰውየው ዙሪያ እያዜሙ እንዲህ ይላሉ፣ አንተ የአላህ ወዳጅ ሆይ እኔን ተመገበኝ። እኔ እኮ እንዲህ በተባለ በጀነት ማሳ ውስጥ እንዲህ የተባለን መጠጥ እየጠጣሁ ነው ያደግኩት። ከዚያም ሰውየውም ያማረውን እየመረጠ መብላት ይጀምራል። ጀነት ውስጥ
4 ጅረቶች ይገኛሉ። አንደኛው ንጹህ ውሃ ሲሆን ሁለተኛው ወተት ነው። ሶስተኛው ማር ሲሆን አራተኛው ደግሞ ኸምር ነው። ያ ማለት የማያሰክር ኸምር ማለት ነው። እነዚህም መጠጦች ሰውየው ከመጠጣቱ በፊት በመረጠው መጠጥ ላይ 3 መበረዣዎች ይበረዙበታል። አንደኛው ዘንጀቢል ሲሆን ሁለተኛው ተስኒም ይሰኛል። ሶስተኛው ደግሞ ካፉር በመባል ይታወቃል። እነዚህም መጠጦች ሲጠጡ አላህ የተለያዩ መጠጦችን እንዲጠጡ ባይወስን ኖሮ ሰውየው በአፉ ኩባያውን ደቅኖ ይቀር ነበር ከመጠጡ ጥፍጥና ብዛት። ጀነት ውስጥ እጅግ በጣም ለቁጥር አዳጋች የሆነ የዛፍ ብዛት አለ። አንዷ ዛፍ የጥላዋ ስፋት 500 ዓመት ፈረሰኛ ቢጋልበው አይቆርጠውም። ያቺ ዛፍ ፍሬዎቿ ከቅቤ በላይ ለስላሳ ሲሆኑ ጥፍጥናቸውም ከማር ይበልጣል። የጀነት ዛፍ ቅርንጫፉ ወደ ታች ያዘቀዘቀ ሲሆን ስሩ ደግሞ ወደ ላይ ነው። ፍሬዎቿን ለመቅጠፍም እጅጉን ምቹ ናቸው። በአንዷ ዛፍ ላይ ብቻ 70,000 አይነት ፍራፍሬዎች ይበቅሉባታል። እያንዳንዱ ፍራፍሬ ከሌላው በጣዕምም በመልክም ይለያያል። ሌሎች ዛፎችም ይገኛሉ። እነዚያ ዛፎች የተለያዩ የሐር ማጌጫ ልብሶችንና ሽቶዎችን ያበቅላሉ። ከነዚህ ዛፎች ውስጥ ደግሞ አንድ ግሩምና የግዝፈትን ጫፍ የደረሰች ግዙፍ ዛፍ ትገኛለች። ያቺ ዛፍ አንድ ፈረስ ጋላቢ 700 ዓመት ቢጋልባት ጥላዋን ማቋረጥ አይችልም። ከዛፏ ታችም ጅረት ይወርዳል። በዚያች ዛፍ እጅግ ብዙ ቅርንጫፎች አሏት። በእያንዳንዱ ቅርንጫፍ ስር ትላልቅ ከተማዎች ይገኛሉ። የአንዱ ከተማ የጎኑም የቁመቱም ስፋት 1000 ማይል ወይንም 16000 ኪሎ ሜትር ያህላል። በእያንዳንዱ ከተማ መካከል ያለው ርቀትም የምስራቅንና የምዕራብን ያህል ርቀት ነው። የሰልሰቢል ምንጭ ውሃም ከዚያች ዛፍ ውስጥ ነው የምትመነጨው። የዚያች ዛፍ አንዲት ቅጠል ብቻ እጅግ ብዙ ህዝቦችን ማስጠለል ትችላለች። ጀነት ውስጥ ሁረል ዒኖችም አሉ። አንዲት ሁረል ዒን በባህር ላይ ትንሽ መራቋን ጠብ ብታደርግ ዱንያ ላይ ያለው ባህር በአጠቃላይ ማርማር ይል ነበር። የሷ አንድ ዘለላ ጸጉር ወደ ዱንያ ብቅ ቢል ኖሮ ከጸጉሯ ብርሃን ብዛት ፀሐይ ትደበዝዝ ነበር። የዚህች እንስት አንዲት መቅረሚያዋ ዱንያ ላይ ቢገመት ምድር ላይ ያለው ንብረት ሁሉ ተሰብስቦ ዋጋውን ማውጣት አይችልም። በአጠቃላይ ስለ ሁረል ዒን ተዘርዝሮ አያልቅም። ሙእሚን ሴቶችም የሁረል ዒን እመቤቶች ይሆናሉ። እነዚህ ቁጥር ስፍር የሌላቸውና የቂያማ ዕለት እንግልት ያንቃቃቸው ሰዎች ልክ ጀነት ሲከፈት ሁሉም የወጣትነት ዕድሜው ላይ ይደረግና ወደ ተመደበለት የጀነት ስፍራ ያለምንም ግፊያ ያቀናል። ከዚያም ሁሉም ቦታውን ከያዘ በኋላ ለሁሉም በሚሰማው መልኩ የጀነት ሰዎች ሆይ ቤቶቻችሁን ወዳችኋልን የሚል ጥሪ ከወደ ላይ በኩል ይመጣል። የጀነት ሰዎችም አዎን ወላሂ ጌታችን የክብር ቤት ውስጥ አስገብቶናል፣ ከሷ ቅያሪም አንፈልግም፣ የጌታችንንም ጉርብትና ወደናል ይላሉ። ከዚያም አላህ እናንተ የጀነት ሰዎች ሆይ ብሎ ይጠራቸዋል። እነሱም አቤቱ ጌታችን ክብር ይገባህ ይላሉ። አላህም ወደዳችሁትን ይላቸዋል። እነሱም እንዴታ አንወደውም፣ ከፍጥረትህ ለማንም ያልሰጠኸውን ለኛ ሰጠኸናል ይላሉ። አላህም ከዚህ የተሻለ ልስጣችሁን ሲል ይጠይቃቸዋል። እነሱም ከዚህ የተሻለ ምን አለ ይሉታል። አላህም ውዴታዬን እናንተ ላይ አሰፍናለሁ፣ በፍጹም በእናንተ አልቆጣባችሁም ይላቸዋል። ከዚያም አክለው ጌታችን ሆይ ፊትህን ማየት እንፈልጋለን፣ ናፍቀንሃል፣ የእኛም ትልቁ ምንዳችን ያንተን ፊት ማየት ነው ይላሉ። ጀነት ውስጥ ዳሩስ ሰላም የተባለች ቦታ አለችና አላህም ለዚያች ቦታ ጌጣጌጥሽን ይዘሽ ተዋቢ፣ ለባሮቼ ጉብኝት ቦታሽንም አስውቢ ይላታል። ዳሩስ ሰላምም ለጌታዋ ትእዛዝ እጅ ነስታ ትዋባለች። ከዚያም አላህ ህዝቡን ወደ ዳሩስ ሰላም እንዲጣራ አንድን መልአክ ያዘዋል። ይህም መልአክ ከአላህ ዘንድ በመውጣት በማራኪና በተረጋጋ ድምፁ እናንተ የአላህ ወዳጆች የጀነት ሰዎች ሆይ ኑ ጌታችሁን ዘይሩት ብሎ ይጣራል። ከዚያም ሁሉም በተዋቡ ዙፋኖች ሆነው በንፋስ እየተንሳፈፉ ወደ ዳሩስ ሰላም ይተማሉ። በሩ ላይም ሲደርሱ
ከጌታችን የሆነ ሰላም በእኛ ላይ ይሁን ይላሉ። ከዚያም ከአርሽ ታች በኩል መሲራ የተባለች ነፋስ መጥታ ታውዳቸዋለች። ከዚያም ወደ ውስጥ ዘልቀው ሲገቡ የጌታችንን የአላህን አርሽ ይመለከታሉ። አርሹ በኑር እያብለጨለጨና እያንጸባረቀ አሸብርቋል። ሰዎቹም ጌታችን ጥራት ይገባ፣ አንተ የተቀደስክ ነህ፣ የመላእክትና የመንፈሱም ጌታ ነህ። ጌታችን አንተ የተባረክህ ስትሆን የላቅህም ነህ፣ ፊትህን ግለጽልን እንይህ ይላሉ። ከዚያም አላህም ከኑር ወይም ከብርሃን የተሰራውን ግርጆ ተገለጪ ይላል። ግርጆዋም ትገለጣለች። አንዱ ብርሃናማ ግርጆ ሲገለጥ ቀጣዩ ግርጆ ብርሃኑ የመጀመሪያውን 70 እጥፍ ያህላል። አንዱ ግርጆ ሲገለጥ የብርሃኑ ድባብም አካባቢውን ሲያሸበርቅ ሰውም ኑሩን መቋቋም አቅቷቸው ሱጁድ ሲደፉ 70 ግርጆች ይገለጣሉ። ይህን ጊዜ አላህ ብቅ ይላል። እነሱም ልክ አላህን እንደተመለከቱትም ለረጅም ዘመናት ሱጁድ ላይ ይደፋሉ። ሱጁድ ላይ ሆነውም አንተ የተጠራራህ ነህ፣ ምስጋና ይገባ፣ ጥራት ላንተ ለዘላለም ይገባ፣ ከእሳት አድነኸን ጀነትን አስገብተኸናል። ምንኛ ያማረ ቤት ነው፣ መውደድን ሁሉ ወደናል፣ አንተም ውደደን ይላሉ። አላህም እኔ መውደድን ሁሉ ስለናንተ ወድጃለሁ። አሁን የሥራ ወይም የአምልኮ ጊዜ አይደለም፣ ነገር ግን ይሄ የደስታ ቅጽበት ነው። የፈለጋችሁትን ጠይቁኝ እሰጣችኋለሁ፣ የፈለጋችሁትንም ተመኙ እጨምርላችኋለሁ ይላቸዋል። ይህን ጊዜ ምንም ሳይናገሩ በውስጣቸው አላህ ይህን ኒዕማ እንዲያዘወትርላቸው ይመኛሉ። አላህም የተመኛችሁትን ሁሉ እሰጣችኋለሁ፣ እንደውም በሰጠኋችሁ ያህል እጥፍ እደርብላችኋለሁ ይላቸዋል። ከዚያም ሰዎቹ በስጁድ የተደፋውን ጭንቅላታቸውን ሲያነሱ የአላህ ብርሃን ወደፊቱ እንዳይመለከቱ ያንጸባርቅባቸዋል። ከዚያም አላህም ባሮቼ፣ ጎረቤቶቼ፣ ምርጦቼ፣ ወዳጆቼ፣ ውዶቼ፣ ከፍጥረቴ ምርጦች፣ ታዛዦቼ እንኳን ደህና መጣችሁ ይላቸዋል። ከአላህ አርሽ ፊት ለፊት ከኑር የተሰሩ ሚንበሮች፣ ዙፋኖችና ምንጣፎች ይዘጋጁና አላህም ኑ እንደየክብራችሁ ደረጃ ተቀመጡ ሲል ጊዜ መጀመሪያ ሩሱሎች ይመጡና በሚንበሮቹ ላይ ይቀመጣሉ። ሩሱሉና ነቢይ ተልእኳቸው አንድ ቢሆንም ደረጃቸው ይለያያል። የሩሱልነት ማዕረግና የነቢይነት ማዕረግ አንድ ሰው ሊጎናጸፍ ይችላል። ከዚያም ነቢያቶች ይመጡና በዙፋኖቹ ላይ ይሆናሉ። ከዚያም ደጋግ የአላህ ባሮችም ይመጡና በተዘጋጀላቸው የክብር ቦታ ይቀመጣሉ። በመቀጠልም በፊት ለፊታቸው ከኑር የሆነና አንጸባራቂ ማዕድ ይዘረጋላቸዋል። ከዚያም አላህ ለአገልጋዮቹ ባሮቼን መግቧቸው ይላቸዋል። በመቀጠልም በእያንዳንዱ ማዕድ 70,000 ከወርቅና ከያቁት የተሰራ ሳህን ይደረደራል። በእያንዳንዱ ሳህንም 70 የተለያዩ የምግብ አይነቶች ይደረጉበታል። ከዚያም አላህ ብሉ ባሮቼ ይላቸዋል። ከዚያም በደንብ በሚገባ ከበሉ በኋላ ምግቡ በጣም ጣፍጧቸው እርስ በርስ አሁን የበላነው ምግብ እዚያ ጀነት ውስጥ ካለው ጋር ሲነጻጸር ያ ምግብ እንደ ህልም ነው ይባባላሉ። ከዚያም አላህ ለአገልጋዮቹ ባሮቼን አጠጧቸው ይላቸዋል። ሁሉም ልክ መጠጡን አጣጥመው ከጠጡ በኋላ እርስ በርስ አሁን የጠጣነው መጠጥ ጀነት ካለው ጋር ሲነጻጸር ያኛው እንደ ህልም ነው ይባባላሉ። ከዚያም አላህም ለካዲሞቹ ባሮቼን አብልታችኋል አጠጥታችኋቸዋልም፣ አሁን ደግሞ ፍራፍሬ ያምጡላቸው ብሎ ያዛቸዋል። ከዚያም የተፍጠናው ስሜት የእግር ጥፍር ድረስ የሚደርስን አይነት ጣፋጭ ፍራፍሬ ያቀርቡላቸውና እነሱንም በልተው ሲያበቁ እርስ በርስ አሁን የበላነው ፍራፍሬ ከጀነቱ ጋር ሲነጻጸር ያኛው ልክ እንደ ህልም ነው ይባባላሉ። አላህም ለኻዲሞቹ ባሮቼን አብልታችኋል አጠጥታችኋልም፣ ፍራፍሬም መግባችኋል፣ አሁን ደግሞ ልብስ አምጡላቸው፣ አስውቧቸው፣ አስጊጧቸው ይላቸዋል። ከዚያም ልብሶችንና የክብር ጌጦችን አምጥተው ያለብሷቸዋል። ይህን ጊዜ እርስ በርስ ይህ ልብስ ጀነት ውስጥ ካለው ጋር ሲነጻጸር ያኛው እንደ ህልም ነው ይባባላሉ። በዚህ ሁኔታ ሙእሚኖች ጌታቸው ዘንድ እየተዝናኑ ሳለ አንዲት ቀዝቃዛ ነፋስ ከወደ አርሽ በኩል ወደ እነሱ መንፈስ ትጀምራለች። መልኳ ከበረዶ በላይ የነጻ ሲሆን
ቅዝቃዜዋ መዓዛዋን ይልቅ እንዲያውድ አድርጎታል። ሁሉንም በመዓዛዋ በማከናነብ ጠረናቸውን ሙሉ በሙሉ ትቀይራቸዋለች። ከዚያም ነፋሷ ፊት ለፊታቸው ላይ ያለውን ማዕድ ጠራርጋ በማንሳት ቦታውን ንጹህና ማራኪ ታደርገዋለች። ከዚያም ዳግም አላህ የፈለጋችሁትን ጠይቁኝ እሰጣችኋለሁ፣ የፈለጋችሁትንም ተመኙ እውን አደርግላችኋለሁ ይላቸዋል። ሙእሚኖቹም ጌታችን ሆይ እኛ ውዴታህን እንሻለን ይላሉ። አላህም እኔ ስለ እናንተ ወድጃለሁ ይላቸዋል። ይህን ጊዜ ዳግም በግንባራቸው ሱጁድ ይወርዱለታል። አላህም ቀና በሉ ዛሬ እኮ የምንዳ ቀን ነው እንጂ የኢባዳ ቀን አይደለም ይላቸዋል። ይህን ጊዜ የአላህ ኑር ፊታቸው ላይ እያንጸባረቀባቸው ኑር ሁነው ቀና ይላሉ። አላህ አያይዞም አሁን ወደየቤቶቻችሁ ሂዱ ይላቸዋል። እነሱም ከአላህ ዘንድ ወደየግዛቶቻቸው ሊሄዱ ሲወጡ የሁሉም አገልጋይ በር ላይ መጓጓዣዎቻቸውን ይዘው ይቀበሏቸዋል። ከዚያም በ70,000 ውብ አጃቢዎች ታጅበው ወደየግዛቶቻቸው ያቀናሉ። ሰውየው ጀነትን ሲደርስም ከፍተኛ የሆነ አቀባበል ይደረግለትና ልክ ወደ ውስጥ ዘልቆ ሲገባ ሚስቱ ውዴ በውበት በጌጥ በመዓዛና በብርሃን ተሸልመህ መጣህሳ ዛሬ እንኳን አልለቅህም ትለዋለች። ይህን ጊዜ መላእክት አዋጅ የጀነት ነዋሪያን ሆይ እስከ ዘላለም በዚህ ጸጋ ተደሳቾች ናችሁ በማለት ይጣራሉ። ከዚያም አንድ መልአክ በተለያዩ የክብር ልብሶች አሸብርቆ ይመጣና ጀነት መግቢያ ላይ በመቆም ለዘበኛው ወደ አላህ ወዳጅ ልገባ ፈልጌ ነበር ትፈቅድልኛለህን ብሎ ያስፈቅደዋል። ዘበኛውም ወላሂ እሱን ደርሼ ማስፈቀድን አይቻለኝም፣ ነገር ግን ከዚህ ቀጣይ በር ላይ ላለው ዘበኛ መልእክትህን እንዲያደርስልህ ልነግርልህ ይችላለሁ ይልና ለቀጣዩ ዘበኛ ፍቃድ እንዲጠይቅ መልእክት ያስተላልፋል። ቀጣዩ ዘበኛም ለሚከተለው እያስተላለፈ መልእክቱ በ70 ዘበኞች አማካኝነት ሲወርድ ሲዋረድ የጀነቱ ሰውዬ ጋር ካለው ዘበኛ ዘንድ ይደርሳል። ዘበኛውም ለሰውየው አንተ የአላህ ወዳጅ ሆይ የልቅና ባለቤት የሆነው የአላህ መልእክተኛ አንተ ዘንድ ሊገባ እያስፈቀደ ነው ይለዋል። ከዚያም ይፈቀደለትና መልአኩም ወደ ሰውየው ዘልቆ በመግባት ሰውየውም ፊት ይቆምና ሰላም ባንተ ላይ ይሁን፣ አንተ የአላህ ወዳጅ የልዕልና ባለቤት የሆነው አላህ ስላንተ ወዳጅ ሲሆን ሰላምታ ልኮልሃል ይለዋል። የሰው ልጅ ጀነት ውስጥ ሲገባ ሞት አያገኘውም እንጂ ቢያገኘው ኖሮ ያን ቀን በደስታ ፈንድቶ ይሞት ነበር። ረሱል ሰለላሁ ዐለይሂ ወሰለም ጀነት ውስጥ ተቀምጠው ሳለ ጅብሪል ይመጣና ሙሐመድ ሆይ ወንጀለኛ ኡመቶችህ ከሚቀጡበት የጀሃነም ክፍል ነው አሁን የመጣሁት፣ ኡመቶችህም ሰላምታ ልከውልሃል፣ አክለውም ሁኔታችን እጅጉን ከፍቷል፣ ቦታችን እጅጉን ጠቦናል ብለውሃል ይላቸዋል። ረሱል ሰለላሁ ዐለይሂ ወሰለም ጀነትም ገብተው ሁኔታችን አያስችላቸውምና ብድግ ብለው አርሽ ስር በመሄድ በግንባራቸው ተደፍተው አላህን በድንቅ ውዳሴ ያወድሱታል። አላህም ሙሐመድ ሆይ ራስህን ቀና አድርግ፣ ጠይቅ ይሰጠሃል፣ አማልትም ማለዳለህ ይላቸዋል። እሳቸውም ጌታዬ ሆይ ከኡመቶቼ ወንጀለኞቹ ጥበብህ በእነሱ ላይ ተፈጻሚ ሆኖባቸዋል፣ እባክህ አማልደኝ ይሉታል። አላህም ሙሐመድ ሆይ ያንተን አማላጅነት ተቀብያለሁ፣ ወደ ጀሃነም ሂደህ ላኢላሃ ኢላላህ ያለን ሰው ሁሉ ከውስጧ አውጣ ይላቸዋል። እሳቸውም ጉዞ ወደ ጀሃነም ያቀናሉ። ከዚያም ሲደርሱም የጀሃነም ወታደሮች አዛዥ የሆነው ማሊክ እሳቸውን ሲያይ ለክብራቸው ብድግ ብሎ ይቀበላቸዋል። እሳቸውም ማሊክ ሆይ ወንጀለኛ ኡመቶቼ እንዴት ናቸው ይሉታል። ማሊክም ምንኛ አስከፊ ሁኔታ ላይ ናቸው፣ ቦታቸውስ ምንኛ ጠቧቸዋል በማለት ያሉበትን ሁኔታ ይነግራቸዋል። ይህን ጊዜ ረሱልም ሰለላሁ ዐለይሂ ወሰለም በሩን ክፈትና የጀሃነምን ክዳን አንሳ ይሉታል። ማሊክም በሩን ከፍቶ ልክ የጀሃነምን ክዳን ሲያነሳ ኡመት ሁሉ የረሱልን ሰለላሁ ዐለይሂ ወሰለም ፊት ሲመለከት አንቱ የአላህ መልእክተኛ እሳት እኮ ቆዳዎቻችንን አቃጠለን፣ ጉበቶቻችንንም ተቃጠሉ እያሉ በለቅሶና ጩኸት ቦታውን ይረብሻሉ። ከዚያም በረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ከጀሃነም ላኢላሃ ኢላላህ ያለ ሁሉ እንዲወጣ ይደረጋል። ከጀሃነም ሲወጡ ልክ የደረቀ የእሳተ ገሞራ አለት ይመስላሉ።
ከዚያም ሁሉም ከጀነት ጎን በምትገኘዋ ነህሩል ሐይዋን በምትባል ውሃ ውስጥ እንዲገቡ ይደረግና እዚያ ውስጥ ሲገቡ የጀሃነም ምልክት ከሰውነቶቻቸው ላይ ሙሉ በሙሉ ይወገዳል። ከዚያም ሁሉም ጀነት እንዲገቡ ሲደረግ ካፊሮችም ዋ ጥፋታችን ምን ነበር እኛም ሙስሊሞች ሆነን በነበረ እያሉ ይጸጸታሉ። ይህን ሁኔታቸውን አላህ በቁርአኑ እንዲህ ሲል ይገልጻል። ሩበማ የወዱ الذين كفروا لو كانوا مسلمين እነዚያ የካዱት የትንሣኤ ቀን ሙስሊሞች በሆኑ ኖሮ በብዛት ይመኛሉ። በመቀጠልም ነቢያቶች፣ ሙእሚኖች፣ መላእክቶች በጠየቁት መሰረት ለሁሉም አማላጅነት እድል ይሰጠውና አላህም ለመላኢካዎች ወደ ጀሃነም ሂዱና የአንድ ዲናርን ያህል ኸይር ነገርን ያገኛችሁበትን ሰው ሁሉ ከሷ አውጡ ይላቸዋል። መላእክትም እጅግ ብዛት ያለውን ኸልቅ ከጀሃነም ያወጡና አላህ ዘንድ በመሄድ ጌታችን ሆይ ካዘዝከን አንዱንም ሳናስቀር አውጥተናል ይላሉ። አላህም ለመላእክት ወደ ጀሃነም ተመለሱና የዲናር ግማሽ እንኳን ከይር ሥራ ያለውን ሰው አውጡ ይላቸዋል። ይህም የሚሆነው ለሙስሊሞቹ ብቻ ነው። መላእክትም እጅግ ብዙ ሰዎችን ከውስጧ ያወጡና ወደ ጀነት ያስገባሉ። ከዚያም መላእክቱ ለአላህ ጌታችን ሆይ ካዘዝከን አንዱንም ሳናስቀር አውጥተናል ይላሉ። አላህም ወደ ጀሃነም ዳግም ተመለሱና የሰናፍጭ ያህል ከይር ነገር ያለውን ሰው ከውስጧ አውጡ ይላቸዋል። መላእክትም እጅግ ብዙ ፍጥረታትን ከውስጧ ያወጡና ወደ ጀነት ያስገባሉ። ከዚያም ለጌታቸው ጌታችን ሆይ ካዘዝከን አንዱንም ሳናስቀር አውጥተናል ይላሉ። ከዚያም አላህ እንዲህ ይላል፣ ነቢያቶች አማልደዋል፣ ሙእሚኖችም አማልደዋል፣ መላእክትም አማልደዋል። አሁን የቀረው የአርሐመ ራሒሚኑ የአላህ ሸፋዓ ብቻ ነው ይላል። በመጨረሻም ጀሃነም ውስጥ ምንም አይነት ከይር ያልሰራ ሰው በአጠቃላይ ሙስሊም በመሆኑ ብቻ ከጀሃነም ያስወጣቸዋል። ልክ ተቀጣጥሎ የጠፋ ከሰል ይመስላሉ ከጀሃነም ሲወጡ። ወዲያውም ወደ ጀነት በራፍ ይወሰዱና እዚያ ጋር በምትገኝ ነህሩል ሐይዋን በምትባለዋ ውሃ ውስጥ እየተነከሩ ልክ ሉል መስለው ይወጣሉ። ከዚያ ውሃ ውስጥ ይወጡና በግንባሮቻቸውም ላይም አልጀሃነሚዩን ዑተቃኡ ረሕማን ሚነናር ተብሎ ይጻፍባቸዋል። ያም ማለት ጀሃነማውያን የአርረሕማን ነፃ ወጪዎች እንደማለት ነው። በመጨረሻም ጀነት ውስጥ ሁሉም ገብቶ ከተጠናቀቀ በኋላ ዘለዓለማዊ ሕይወታቸውን ለዘላለም ማጣጣም ይጀምራሉ። አላህ ከጀነት ሰዎች ያድርገን።